በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 26 በዚች ቀን የሱሲ ልጅ ሱስንዮስን በሰማዕትነት አረፈ። ይህም የከሃዲው ዲዮቅልጥያኖስ ወዳጅ ነበረ። የእግዚአብሔር መልአክም ተገለጠለትና ሰማዕት እንደሚሆን ነገረው። ይህም ነገር በልቡ አደረ። ከዚህ በኋላም አምልኮ ጣዖትን እንዲያስፋፉና እንዲያድሱ ከሹመት ደብዳቤ ጋር ንጉሥ ወደ ኒቆምዲያን ላከው። ቅዱስም አይቶ እጅግ አዘነ። ከዚያም ወደ እርሱ አንድ ቄስ አምጥቶ የክርስትናን ትምህርት ተምሮ ተጠመቀ። ከዚህ በኋላ ወደ አንጾኪያ ተመለሰ። ፍጥረቱ ልዩ የሆነ ልጁን ወልዳ እህቱንም አገኛት። ከዚህ በፊት ሴት ልጅ ወልዳ ገድላ ደሟን ጠጥታለች። ሰይጣን አድሮባታልና በወፍና በከይሲ አምሳልም ይገለጣል። በአገር ውስጥም ልጅ በሚወለድ ጊዜ ወደ እርሱ ወርዳ በስራይም ገድላ ደሙን ትጠጣለች። ቅዱስ ሱስንዮስም ይህን ባየ ጊዜ ጦሩን አንስቶ ከልጇ ጋር እህቱን ገደላት። ልጇን የሰይጣን ልጅ ነውና። ሁለተኛውም ሰራዮችን ስለሆኑ የባሏን አባቱን ገደላቸው። እነርሱ በስራያቸው ሰውን እያሳመሙ ይገድሏሉና። ከዚያ በኋላ ወደ ኒቆዶሚያ ተመልሶ ወደዚያ ወደ አጠመቀው ቄስ ደርሶ ያደረገው ሁሉ ተነገረው። ወደ አገሩም አንጾኪያ በተመለሰ ጊዜ ከእርሱ የሆነውን አባቱ ሱሲ ያወቀ። መገደሉንም ወዶ ከንጉሥ ዘንድ ነገር ሰራበት። ያን ጊዜም ቅዱስ ሱስንዮስን ወደ ጣዖታትን ቤት ሄዶ ወደ ሲኦል ይወርዱ ዘንድ በጌታችን ኢየሱስ ስም አዛቸው። ያን ጊዜም ምድር አፏን ከፍታ ዋጠቻቸው፣ ጣዖታቱንም እንዳጠፋቸው ወሬው ተሰማ። አባቱም ዳግመኛ በንጉሥ ዘንድ ከሰሰው። ታላቅ ስቃይም ያሰቃዩ ዘንድ ንጉሥን አዘዘ። በብረት ዘንጎችም ደበደቡት፣ በመንኮራኩርም አበራዩት፣ በመዶሻም ቀጥቅጠው። ሁለተኛ ዳግመው እህል በሚያበሩበት መሳሪያ አበራዩት። ከዚያም በከተማ ወጥተው ጎተቱት። የክብር ባለቤት ጌታችን ያጸናውና በስቃዩም ውስጥ ያስታግሰዋል። ከቁስሉ የሚፈውሰውን መልአኩም ልኮ ያለምንም ጉዳት አነሳው። ብዙ ሰዎችም አይተው በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በእርሱ ምክንያት ሰማዕትነት ሆነው። ንጉሥም ከማሰቃየቱ በደከመ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የሰማዕትነት አክሊልም ተቀበለ። በስቃዩም ወራት በሰማዕትነት የሞቱት ቁጥራቸው 1109 ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በከበሩ ሰማዕታት ጸሎት ይማረን ለዘላለሙ አሜን። ሰላም ለሱስንዮስ ወልደ ጴጥሮስ ሱሲ እማማተ ስምዓት ታጋሲ ለቀቲለ ህቱ አጥበን በለ ያናንሲ በኃይለ ሰራይተ እንተ ፍጥረተ ትኩሲ በአምሳለ ኦፍ ኦምብሮ ለከይሲ ሰላም እንበለ አማተ 10 ምእተ ወተሰዓተ ዘሱስንዮስ ማህበር ይሰጡኒ እሙንቱ ሱበ እጽውሙ ወትረ ኢኤሜኒኒ በአንቀጹ ከመቃለ መጽሐፍ መሐረነሶ በየሃዩ ብሲ ግዑረ። በዚች ቀን የጠራቢ ልጅ ቅዱስ ዮሐንስ በሰማዕትነት አረፈ። ይህም ቅዱስ ከነነዌ ሀገር ነው። አባቱ ጣዖትን የሚጠርብና የሚያመልክ ነው። እናቱ ግን ክርስቲያናዊት ናት። ልጅ በአጣችም ጊዜ ወደ እግዚአብሔር ለመነች። ጌታም ልመናዋ ተቀብሎ እየተባረከ ልጅ ሰጣት። ስሙንም በስውር ዮሐንስ ብላ ጠራችው። ስሙን 8 ዓመትም በሆነው ጊዜ ጠረባውን ጣዖት የሸጠለት አባቱን ያገለግል ነበር። በአንዲት ዕለትም ጣዖቱ ሊሸጥ ሲሄድ እግዚአብሔር መልአክ ተገናኘውና ጣዖት የሰይጣን ማደሪያ እንደሆነ ነገረው። ጣዖቱንም ከእጁ እንዲጥለው አዘዘው። በክብር ባለቤት በክርስቶስ ማመንን አስተማረው። ወደ አባቱን በተመለሰ ጊዜ ሰማይና ምድርን በውስጣቸው ያለውን ሁሉ ከፈጠረ ከክብር ባለቤት ጌታ ኢየሱስ ክርስቶስ በቀር
ሌላ አምላክ የለም፣ እኔ ለሰው እጅ ሥራ አልሰግድም አለው። አባቱን ሰምቶ በእስር ቤት አሰረው። እናቱ መጥታ በክብር ባለቤት ክርስቶስ ስም ደሙን ያፈስ ዘንድ አጸናቸው። ከዚህም በኋላ በነገረችው ሊሸነግሉት የአገር ሰዎችን መጥተው የአባትን አምላኮች ለምን ተውክ አሉት። እርሱም እኔ የሰው እጅ ለሠራችው ጣዖታት አልሰግድም፣ እነርሱም የርኩሳን አጋንንት ማደሪያዎች ናቸውና አላቸው። አባቱም ይህን በሰማ ጊዜ ምሳር አንስቶ አንገቱ ቆረጠው። በድኑም አልወደቀም። በደም እስከተጠመቀ ድረስ በእግሮቹ ቆመ እንጂ። እናቱም በደም ተጠምቃ አቤቱ የክብር ባለቤት ኢየሱስ ክርስቶስ ሆይ የአቤልን መሥዋዕት በምድረ በዳ የተቀበልክ ይህን መሥዋዕት ከእኔ ተቀበል አለች። በዚያን ጊዜ በአባቱ ሰይጣን አደረበት፣ አበደ። ሚስቱንም ወደ ልጇ መቃብር ወስደው ስለ እርሱ ጸለየች። ቅዱስ ዮሐንስም በሌሊት ወደ እርሱ መጡ። አባቱን በጦር ወጋው፣ ሰይጣኑም ከእርሱ ወጣ። ከዚያም በኋላ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነና በስሙ ተጠመቀ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለዮሐንስ በብሔረ ነነዌ ዘሰረቀ ከመማህቱ ዘይሰደድ ጽልመት ኃጢአት ጹፋቀ ምሳራ ብሁ አመክ ሰው ደነፈቀ ቀዊሞ ጥርየ በእግሪሁ እስከ በደሙ ተጠምቀ ወበደነ ስጋ ውስተ ምድር ይወድቀ። በዚህች ቀን የቅዱስ ስብብጥራስ የአባ ሰርጋና የድርያስ የምስክርነታቸው መታሰቢያ ነው። በረከታቸው ከእኛ ጋር ለዘላለሙ ትኑር አሜን። ዛቀረብኩ መሐሌታ ዘክርያ እላፍ ማለ ተጻመድኩ ዘለፈ ልላነበበ ተወከ ዘዴትየ መጽሐፍ እንተረሰይ ከግዚኦ ጸራከ በመለት ወክፈ ማለ አቡቡ ላም ዘተረፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲወ መነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቀ ወንዑስ ሕፃን ዘጻሕቦ በክርታቱ ለዛ ጽፎን ዘይድረስ ለዛ አነብቦ ለዘተረጎመ በልሳነ ሐዲስ ወለዘሰማ ቃሉ በዘነ መንፈስ በጸሎተሙ ማርያም አራቂተ ኩሉ መባሰ ሙረ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ